በ6 ዓመት 6 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ አሁን ደግሞ በተመረጡ 3 ሳይቶቹ ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዞ መጥቶ እነሆ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ባለ 80 ካሬ ጠቅላላ ዋጋው 8,560,000 ብር በቅድመ ክፍያ 1,712,000 ብር እነሆ ብሏል። 100% ለሚከፍሉ የ35% ቅናሽ ተደርጎ በ5.5 ሚሊዮን ብር የዲፕሎማቶች መኖሪያ በሆነችው ሳር ቤት ባለ 2 እና ባለ 3 መኝታ ቤት አፓርትመንት በ7 አይነት የካሬ አማራጭ እነሆ ብሏል። ባለ 2 መኝታ 106 ካሬ ጠቅላላ ዋጋው 11,660,000 ብር በቅድመ ክፍያ 2,232,000 ብር 100% ለሚከፍሉ ደንበኞች ከ35% ቅናሽ በኋላ 7.5 ሚሊዮን ብር መግዛት ይችላሉ። ቤቶቻችንን በ3 ዓመት ጊዜ ውስጥ ይረከባሉ። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 2 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች ኢትዮጵያና ኤርትራን በተመለከተ የተባበሩት መንግስታት ድርጅትና የአውሮፓ ህብረት መግለጫ አውጥተዋል። ሁለቱም አካላት ለኢትዮጵያና ኤርትራ ያቀረቡት ጥሪ ምንድነው? በመግለጫዎቻቸው ምናሉ የምናደምጠው ሲሆን የኢትዮጵያ የቀይ ባህር ፍላጎት ጋር በተገናኘ ጀነራል አምባሳደር ባጫ ደበሌ በጉዳዩ ላይ በሰጡት ዝርዝር ማብራሪያ ላይ በተለይም ደግሞ ኢትዮጵያ የወደብ ባለቤት ትሆናለች ይህንን አትጠራጠሩ ካሉ በኋላ የኤርትራ መሪዎች ግን ሞኞች ናቸው በማለት ገልጸዋቸዋል። ለመሆኑ አምባሳደር ባጫ ደበሌ በዚህ ንግግራቸው ላይ ምናሉ የምናደምጠው መረጃ ነው የሚሆነው። በሌላ በኩል ክቡራን አድማጮች አንድ ዜና ተሰምቷል ከኢትዮጵያ ብሔራዊ ባንክ። ይኸውም በዲጂታል ማጭበርበር ብቻ ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ነው የብሔራዊ ባንክ ይፋ ያደረገው። ይህንን በተመለከተ የማስደምጣችሁ መረጃ ይኖራል። ለጥንቃቄም እንዲረዳ እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የተባበሩት መንግስታት ድርጅትና የአውሮፓ ህብረት የኢትዮጵያና ኤርትራን የሚመለከት መግለጫ ማውጣታቸው ተሰማ። የአውሮፓ ህብረት የኢትዮጵያና ኤርትራን ጦርነት በይፋ ያስቆመው የአልጀርስ ስምምነት የተፈረመበትን 25ኛ ዓመት ምክንያት በማድረግ ባወጣው መግለጫ ሁለቱም ሀገራት ማለትም ኢትዮጵያና ኤርትራ ለስምምነቱና ለድንበር ውሳኔው ተገዢ ሆኑ ሲሉ መግለጫው ላይ አሳስበዋል። የአውሮፓ ህብረት የውጭ ግንኙነት አገልግሎት ቃል አቀባይ በሰጡት መግለጫ እንዳሉት ከ25 ዓመታት በፊት በዓለም አቀፉ ማህበረሰብ ድጋፍ ተፈርሟል ያሉት የአልጀርሱ ስምምነት ሰላምን ለማስፈንና የጋራ ድንበርን ለማቆየት ያለመ ነበረ በማለት ገልጸው ይህንን ተከትሎ በ2018 ዓመተ ምህረት የተደረገው ታሪካዊ የሰላም ስምምነት ሁለቱም ሀገራት ለአልጀርሱ ስምምነትና ለድንበር ኮሚሽን መካለል ውሳኔ ያላቸውን ቁርጠኝነት በድጋሚ ያረጋገጡበት ነበር ብለዋል። በመግለጫው ላይም በዚህ ዓመታዊ ክብረ በዓል ላይ ለአልጀርሱ ስምምነትና በድንበር ኮሚሽኑ ለተወሰነው የድንበር አከላለል ያለንን ሙሉ ድጋፍ እናረጋግጣለን ያለው የአውሮፓ ህብረት በእነዚህ ስምምነቶች መሰረትም ኢትዮጵያና ኤርትራ የእርስ በርስ ሉዓላዊነትን፣ ነጻነትና የግዛት አንድነትን እንዲያከብሩ የአውሮፓ ህብረት ጠይቋል። እንዲሁም አሁን የተፈጠሩ ማናቸውንም አይነት አለመግባባቶችና ውጥረቶች በሰላማዊና በዲፕሎማሲያዊ መንገድ ብቻ ሊፈቱ ይገባል ሲል ነው በመግለጫው ጥሪ ያቀረበው። በዚህ እንዳለ በኢትዮጵያና ኤርትራ ጉዳይ መግለጫ ያወጣው የተባበሩት መንግስታት ድርጅት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የአፍሪካ ቀንድ ጎረቤቶች በአልጀርስ ስምምነት የተካተተውን ዘላቂ ሰላምና ለሉዓላዊነትና ለግዛት አንድነት ክብር ያለው ራዕይን ዳግም እንዲያጸድቁ እናሳስባለን ብለዋል። የተባበሩት መንግስታት ድርጅት ዋና መሪ በሁለቱ የአፍሪካ ቀንድ ሀገራት መካከል የነበረውን ግጭት በይፋ ያስቆመውን ይህንን ስምምነት 25ኛ ዓመት
ምስረታውን አስመልክቶ ነው ኤርትራና ኢትዮጵያ ዳግም እንዲያጸድቁት የጠየቁት። ዛሬ የአልጀርሱ ስምምነት 25ኛ ዓመት ያለፈው ሲሆን ይህንን ስምምነት በኤርትራና በኢትዮጵያ መካከል የነበረውን የድንበር ግጭት በይፋ ያስቆመና በሁለቱ ሀገራት መካከል ሰላማዊ ግንኙነት እንዲኖር ወሳኝ ማዕቀፍ ያስቀመጠ ታሪካዊ የሰላም ስምምነት ነው ሲሉ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይ ስቴቫኒ ዱጃሪክ የሰጡት መግለጫ ያመለክታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ወሳኝ ምዕራፍ ላይ የተባበሩት መንግስታት ድርጅት ለአልጀርስ ስምምነት ያለውን ጽኑ ድጋፍ በድጋሚ ይገልጻል ብለው በመግለጫው ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ ለሰላም ያላቸውን ቁርጠኝነት ማድሰዋል። ይህም የውይይትና የትብብር ኃይል ማሳያ ነው ብለዋል። ጉተሬዝ ኤርትራና ኢትዮጵያ በአልጀርስ ስምምነት የተካተተውን ዘላቂ ሰላምና ሉዓላዊነትን ለመግዛት አንድነትና ክብር ያለው ራዕይ ዳግም እንዲያጸድቁና መልካም ጉርብትና ግንኙነት ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። የተመድ ዋና ጸሐፊም በተጨማሪም በሁለቱም ወገኖች ለሁለቱም በሚጠቅም መልኩ የእድገትና ትብብርን ለማራመድ ከክልላዊና ከዓለም አቀፋዊ አጋሮች ጋር መስራትን እንዲቀጥሉም ጥሪ አቅርበዋል። ኤርትራና ኢትዮጵያ ከ1998 እስከ 2000 ዓ.ም በተደረገው ደም አፋሳሽ ጦርነት በሁለቱም ወገን ከ70,000 እስከ 80,000 የሚደርሱ ሰዎች መሞታቸው ከተነገረ በኋላ የአልጀርሱን ስምምነት ፈርመዋል። በዚህ እንዳለ ኢትዮጵያም በተለይም ደግሞ አላግባብና በሽግግር መንግስት ጊዜ ያለምንም ህጋዊ መሰረት የተወሰደ የአሰብ ወደብ ጉዳይ ወደፊት እየተገፋበት ሲሆን የተለያዩ የመንግስት ኃላፊዎችም ጉዳዩን በቀጥታ ወደፊት እያወጡት ይገኛል። ኢትዮጵያ ህዝቦቿን ለመበገብ በቂ የሆነ የባህር ላይ መተላለፊያ ኮሪደር ወይም ደግሞ ወደብ በሚያስፈልጋት በአሁኑ ሰዓት በተለይም ደግሞ ለኢትዮጵያ ድንበር አቅራቢያ የሚገኘውና የቀድሞው የኢትዮጵያ የአሰብ ወደብ በአሁኑ ሰዓት በግፍና እንዴት መሆኑ ባልታወቀ ሁኔታ የሚያረጋግጥ ሰነድ ጭምር እስካይገኝ ድረስ በኤርትራ ቁጥጥር ስር መውደቁን ተከትሎ የኢትዮጵያ ከፍተኛ ኃላፊዎች ወደቡን በተመለከተ በሰላማዊ መንገድ ንግግሮችን ማድረግ እንደሚፈልጉ በመግለጽ ላይ ናቸው። ኤርትራ የአሰብ ወደብን በተመለከተ በጠባጫሪነት ጉዳዩን ከመመልከትም ባሻገር ወደ ጦር አውርድ ውሳኔዎችና ዲፕሎማሲያዊ ትንኮሳዎች አልፋለች። ይህንን ተከትሎ ታዲያም በአሰብ ጉዳይ ከሰሞኑ ንግግር ያደረጉት አምባሳደር ጀነራል ባጫ ደበሌ አሰብን በጋራ መጠቀም አለብን ብለዋል። የኤርትራ መሪዎች ደግሞ ሞኞች ናቸው ሲሉ ገልጸዋቸዋል። የኤርትራ መሪዎች የሚያስቡ ከሆነ አሰብን በጋራ ጥቅም ማዋል ለጋራ ጥቅም ካልዋለ ደግሞ አይቀርም እናመጣዋለን ብለዋል። አሰብን አስቀራለሁ ስትል ይጠፋል። በውጊያ የመሄድ ፍላጎት የለንም። ሰላማዊ በሆነ መንገድ እንሄዳለን። ወደቡ የኛ ነው ብለዋል። የእነርሱ ሐሳብ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው የኤርትራ መሪዎች ያሉ ሲሆን ይህ ደግሞ የሞኞች ፖሊሲ ነው። አንተ የሰው ቤት እየበጠበጥክ በሰላም አትኖርም። ሰውን ሰላም አሳጥተህ አንተ በሰላም አትኖርም ብለዋል። አንተ መስታወት ቤት ቁጭ ብለህ ድንጋይ ብትወረውር ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም ያሉት አምባሳደር ጀነራል ባጫ ደበሌ ይህንን ጉዳይ አትጠራጠሩበት፣ የወደብ ባለቤት በቅርቡ መሆናችን አይቀርም ብለዋል። በሌላ ዜና በኢትዮጵያ በዲጂታል ማጭበርበር 1.3 ቢሊዮን ብር ኪሳራ መድረሱን የሳይበር ጥቃት ሙከራዎችን በ115 በመቶ ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው የሀገራዊ ዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ አመለከተ። ረቂቅ ስትራቴጂው እንደ አውሮፓውያን አቆጣጠር ከ2026 ዓ.ም ጀምሮ ለ5 ዓመታት እንዲያገለግል አስቀድሞ የተቀረጸ ሲሆን በአሁኑ ወቅትም በሀገሪቱ 135 9 ሚሊዮን የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች ቢኖሩም 15 በመቶ ብቻ ጥቅም ላይ እንደሚውሉ አመልክተዋል። እንደ አውሮፓውያን አቆጣጠር በ2024 ብቻ የሀገሪቱ የዲጂታል ፋይናንስ ሲስተም በማጭበርበር ወንጀሎች 1.3 ቢሊዮን ብር ኪሳራ ማስተናገዱን በስትራቴጂክ ሰነዱ ላይ ተመልክቷል። በዚሁ ዓመት የመጀመሪያው አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች መደረጋቸውን ጠቅሶ ይህም
ከቀደመው ዓመት ጋር ሲነጻጸር የ115 በመቶ ጭማሪ አለው ብለዋል። የብሔራዊ ባንክ የ5 ዓመት የዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ በመንግስት የዲጂታል ክፍያ ሲስተሞች ውስጥ ወጥ ያልሆነ አሰራር መኖሩን፣ የክፍያ ስርዓቱም በነጋዴዎች ዘንድ ያለው ተቀባይነት ዝቅ ያለ መሆኑንና በገጠርና በከተሞች ዘንድ ጥቅም ላይ የሚውልበት ምጣኔ የ24 በመቶ ልዩነት እንዳለው አሳይቷል ብለዋል። እንደ ሰነዱ ገለጻ ከሆነ የዲጂታል አካውንቶች ምዝገባ በፈጣን ሁኔታ ቢያድግም ካሉት 135.9 ሚሊዮን የተመዘገቡ አካውንቶችም እንደ አውሮፓውያን አቆጣጠር በ2025 የ30 ቀናት የገንዘብ እንቅስቃሴ ምጣኔ የሞባይል አካውንቶች 15 በመቶ ብቻ መሆናቸውን ይጠቁማል። ይህንን ችግር ለመፍታት ተጠቃሚዎችን ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞችን ፍላጎት ከፍ የሚያደርጉ ዋጋ ያላቸው ስትራቴጂዎችን በአፋጣኝ መዘርጋት እንደሚያስፈልግም ይገልጻል። የኢትዮጵያ ብሔራዊ ባንክ ረቂቅ የስትራቴጂ ሰነድ በሀገሪቱ ሰፊ የሆነም የዲጂታል የፋይናንስ ስርዓቶች አጠቃቀም እውቀት ማነስ የክፍያ ስርዓቱም የሚፈለገው መጠን ጥቅም ላይ እንዳይውል ዋነኛ እንቅፋት መሆኑን የሚያብራራ ሲሆን በዚህም ምክንያት በኢትዮጵያ ካሉት ሴቶች 66 በመቶ እንዲሁም ከወንዶች 60 በመቶ ያክል የሞባይል ገንዘብ የክፍያ አገልግሎትን እንደማይጠቀሙ ጠቅሷል። ይህ ቁጥር ከሌሎች የአፍሪካ ሀገሮች ጋር ሲነጻጸር በእጅጉ ከፍ ያለ መሆኑን ሲያስረዳም በናይጄሪያ 30 በመቶ ብቻ እንዲሁም በኬንያ 15 በመቶ ብቻ የሚሆነው ማህበረሰብ ብቻ ነው የሞባይል አካውንት የክፍያ አገልግሎት የማይጠቀመው ሲል ይገልጻል። የስትራቴጂ ሰነዱ በኢትዮጵያ ያለው የዲጂታልና የፋይናንስ እውቀት ክፍተት የሚንቀሳቀሰው አካውንት ዝቅ እንዲል ከማድረጉም ባሻገር ዜጎች ለመጭበርበር ያላቸውን ተጋላጭነት ከፍ እንዲልና በዲጂታል የክፍያ ስነ ምህዳሩ ላይ ያላቸውን አመኔታ እንዲሸረሸር አድርገዋል ብለዋል። በማብራሪያው የብሔራዊ ባንክ ረቂቅ ሰነድ እንደ አውሮፓውያን አቆጣጠር በ2024 ብቻ የኢትዮጵያ የዲጂታል ፋይናንስ ሲስተም 1.3 ቢሊዮን ብር የሚሆነው ገንዘብ በማጭበርበር ወንጀሎች ምክንያት ኪሳራ እንደደረሰበት ጠቅሶ ይህ መጠንም የሞባይልና የኤሌክትሮኒክ ክፍያዎች መስፋፋት ከጀመሩበት ጊዜ ጀምሮ የተመዘገበ ከፍተኛው መጠን መሆኑንም አሳውቋል። ከነዚህ ኪሳራዎችም ጎን ለጎን ረቂቅ ስትራቴጂው እንደ አውሮፓውያን አቆጣጠር በ2024 የመጀመሪያው አጋማሽ የተመዘገበውን 4623 የሳይበር ጥቃት ሙከራዎች ከቀደመው ዓመት አፈጻጸም ጋር ሲነጻጸር 115 በመቶ ጭማሪ ማሳየቱን የጠቆመ ሲሆን የጥቃቱ ሙከራዎች ምጣኔ በዚህ ደረጃ ከፍ ማለቱ የፋይናንስ ተቋማቱና የዲጂታል ድረገጾች ወይም ፕላትፎርም የሳይንስ ደህንነትን በተመለከተ ከፍ ያለ ፈተና እየገጠማቸው መሆኑን በግልጽ አረጋጋጭ መሆኑ ተመልክቷል። ረቂቅ ሰነዱ እነዚህን የደህንነት ተግዳሮቶች ዕዳ ሊሆኑ የሚችሉ ክፍተቶችን ወይም ሊያቢሊቲስ ለይተውና ነቅሰው የሚያመላክቱ እንዲሁም ለተጭበረበሩ ተጎጂ ደንበኞችም ካሳ የሚያገኙበት አሰራር የሚዘረጋ ውስን የሆነ የሕግ ማዕቀፍ ባለመኖሩ የታገዙ ናቸው ሲል ያብራራል። የብሔራዊ ባንክ ረቂቅ ስትራቴጂ ሀገራዊ የዲጂታል ክፍያ ስርዓቶች ውስጥ ዕዳ ሊሆኑ የሚችሉ ክፍተቶችን የሚለይና ለሸማቹም ጥበቃ የሚሰጥ ፖሊሲን መተግበር በ5 ዓመት እቅድ ውስጥ ቅድሚያ ከተሰጣቸው መካከል አንዱ መሆኑን ጠቅሷል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ